የወሊድ መከላከያ የሚጠቀሙ ሰዎች ቅዱስ ቁርባን መቀበል ይችላሉ የሚል ጥያቄ ደርሶኛል። ይህንን ጥያቄ ለመመለስ መጥቻለሁ። የወሊድ መከላከያ የሚጠቀሙ ሰዎች ስጋ ወደሙ መቀበል ይችላሉ የሚል ጥያቄ ደርሶኛል ማለት ነው። በአጭር ቃል አይችሉም ነው። ለምን ካላችሁኝ የእግዚአብሔርን ትእዛዝ ተላልፈዋል፣ ነፍሰ ገዳዮች ናቸው ነው። ነፍሰ ገዳዮች ንስሐ ሳይገቡ የእግዚአብሔርን ትእዛዝ የተላለፉ ሰዎች ንስሐ ሳይገቡ ከቅዱስ ማዕድ መካፈል አይችሉም። ከቅዱስ ቁርባን መካፈል አይችሉም። ለምንድን ነው ካላችሁ እግዚአብሔር ብዙ ተባዙ ምድርንም ሙሏት ብሏል። እነዚህ ሰዎች የመጀመሪያው ነገር አንደኛ በእግዚአብሔር አያምኑ። ለምን በእግዚአብሔር አለማመናቸውን እንዴት አወቅ ካላችሁኝ ልጅ ብንወልድ በምንም እናሳድገዋለን ብለው እግዚአብሔርን አይመግብም ብለው ተጠራጥረውታል። እግዚአብሔርን አይመግብም መመገብ አይችልም ብለው ተጠራጥረውታል። ከፍ ሲልም ደግሞ እግዚአብሔር የሚባል የለም ብለው ክደውታል። ራሳቸውን የሚያኖሩት እነሱ ራሳቸው ናቸው። ራሳቸውን የሚመግቡት እነሱ ራሳቸው ናቸው እንጂ እነሱን የሚመግባቸው እግዚአብሔር መሆኑን አያውቁም። እግዚአብሔርን የማያውቁ ሰዎች ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን ስጋውን የቆረሰውን ደሙን ያፈሰሰውን ዓለምን ደግሞ የተቤዠውን አያውቁም። ስለዚህ መጀመሪያ እነዚህ ሰዎች ለመቁረብ ምን ማድረግ አለባቸው? አንደኛ ነገረ መለኮት መማር ያስፈልጋቸዋል። ነገረ መለኮትን በደንብ አድርገው መማር፣ እግዚአብሔር የሚባል አምላክ እንዳለ፣ ዓለምን የሚመግባት ፀሐይን የሚያወጣ ዝናብን የሚያዘንብ ክረምትና በጋን የሚያፈራርቅ እግዚአብሔር መሆኑን ማወቅ አለባቸው። ይህንን ሳያውቁ ስጋ ወደሙ መቀበል አይችሉም። በሁለተኛ ደረጃ ብዙ ተባዙ ምድርን ሙሏት ያለውን ትእዛዙን የእግዚአብሔርን ትእዛዝ ደግሞ መቀበል አለባቸው። እግዚአብሔር ነው ያዘዘው። የፈለገውን ያህል ልጅ ይወለድ ሳይመግበው አያድርም፣ እግዚአብሔር የፈጠረውን ሳያሳድግ አይቀርም ብለው ይህንን መቀበል ያስፈልጋቸዋል ማለት ነው። እግዚአብሔር ለፈጠረው ፍጥረት ወደኋላ አይልም፣ ይመግባል። ለምሳሌ ያህል እስራኤላውያን በምድረ በዳ በነበሩበት ሰዓት 40 ዓመት በሚጓዙበት ሰዓት 40 ዓመት ሲጓዙ አንድ በትር ነው ያላቸው፣ አንድ ጫማ ነው ያላቸው፣ አንድ ልብስ ነው ያላቸው። ልብሳቸው አላለቀም፣ በትራቸው አልተሰበረም፣ ጫማቸው አልተቀደደም። ይልቁኑ በየቀኑ ከሰማይ መና ወይም እንጀራ ይወርድላቸዋል። የዮሐንስ ወንጌል ምዕራፍ 6ን ስትመለከቱ ከሞት ባያድናቸውም እንኳን ከረሃብ ግን አድኗቸዋል። ከሰማይ መና ይወርድላቸዋል። ከጭንጫ ላይ ደግሞ ከአለት ላይ ውሃ ይፈልቅላቸዋል። እንደዚህ እያደረገ 40 ዓመት ሙሉ እግዚአብሔር መግቦ የተስፋይቱ ምድር እስራኤል አስገብቷቸዋል ማለት ነው። ይህንን የእግዚአብሔርን መግቦት የማያውቁ የእግዚአብሔርን ትእዛዝ ደግሞ የናቁ እነዚህ እንዴት ነው ስጋ ወደሙ ሊቀበሉ የሚችሉት? ስለዚህ ስጋ ወደሙ መቀበል አይችሉም። ሌላው እነዚህ ሰዎች የእግዚአብሔርን መግቦትና የእግዚአብሔርን ፍቅር ለኛ ያለውን ፍቅር፣ ለኛ ያለውን ክብር፣ ለኛ ያለውን ቦታ አያውቁም። በማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ አስቀድማችሁ የእግዚአብሔር መንግስቱና ጽድቁን ፈልጉ፣ ከዛ በኋላ የሚያስፈልጋችሁ ነገር ይጨመርላችኋል ነው የተባለው። እኛ አስቀድመን ማድረግ ያለብን እንደ እግዚአብሔር ፈቃድ መኖርና እንደ እግዚአብሔር ትእዛዝ መሄድ ነው። የእግዚአብሔር ፈቃዱ ምንድን ነው ከተባለ ብዙ ተባዙ ምድርን ሙሏት ነው። ይሄ ፈቃዱ ነው። ምናልባት የጤና ሚኒስቴር ትእዛዝ አሁን ከእግዚአብሔርና ከጤና ሚኒስቴር የትኛው ይከበራል እዚህ ምድር ላይ ከተባለ ይታወቃል አይደል? የወሊድ መከላከያ የሚያዙት እነማን እንደሆኑ፣ የወሊድ መከላከያ የሚያቀርቡት እነማን እንደሆኑ ይታወቃል። ስለዚህ ከእግዚአብሔርና ከጤና ባለሙያዎች እኩል ቀርበውለት ለትውልዱ እግዚአብሔርን አላውቅህም ብሎ ትቶ የጤና ባለሙያዎችን የሚሰማ አካል እግዚአብሔርን ስጋ ወደሙ ምን እንዲያደርግለት ይቀበላል። የለም ያለውን እግዚአብሔርን ሊያፌዝበት፣ የእሱን ትእዛዝ አልቀበልም ያለውን እግዚአብሔርን ሊያፌዝበት፣ ይሄ ፍጹም አይሆንም። እነዚህ ሰዎች ስጋ ወደሙ ለመቀበል ምንድን ነው የሚያስፈልጋቸው ከተባለ ያጠፏትን ጥፋት፣ የሰሯትን ኃጢአት፣ የበደሏትን በደል ጠንካራ የንስሐ አባት ይዘው ላባቸውን ጠፍ አድርገው ሰግደው ይቅር በለኝ ብለው በእግዚአብሔር ፊት አልቅሰው ሲጨርሱ፣ ቀኖናቸውን ሲጨርሱ እግዚአብሔር መሐሪ ስለሆነ ስጋ ወደሙ ሊቀበሉ ይችላሉ። በስርዓተ ቤተ ክርስቲያን ተጋብታችሁ ይህንን ተልካሻ ምክንያት ይዛችሁ ልጆች እንዳይመጡ የወሊድ መከላከያ የምትጠቀሙ ሰዎች ካላችሁ ወዮላችሁ፣ ወዮ ለእናንተ። እናንተ የምትገቡበትን ቦታ እግዚአብሔር አያሳየኝ።
ወዮላችሁ። ንስሐ ብትገቡ ይሻላችኋል። ይህን ጊዜ ሳይጨልም፣ ይህን ጊዜ በጊዜ፣ ይህን ጊዜ ብርሃናችሁ ሳለ፣ ብርሃናችሁ ሳይጠፋ፣ ይህን ጊዜ ሬሳ ተብላችሁ ወደ ሳጥን ሳትገቡ፣ ይህን ጊዜ ወደ መቃብር ወርዳችሁ ሳትበሰብሱ፣ ነፍሳችሁ በእግዚአብሔር ፊት ቁማ ሳይፈረድባት ይቅር በላይ ብላችሁ ልትጮሁበት የሚቻለው ጊዜ አሁን ነው። ስለዚህ የወሊድ መከላከያ የሚወስዱ ሰዎች ስጋ ወደሙ የመቀበል ዕድል የላቸውም 100%። ጸበል ለመጠመቅ ከግብረ ስጋ መከልከል ያለብን ስንት ቀናትን ነው የሚል ጥያቄ ደርሶኛል ማለት ነው። በብዛት ነው የተጠየቀው ይሄ ጥያቄ። ስለዚህ ዛሬ ይህንን ለመመለስ መጥቻለሁ። ጸበል ለመጠመቅ እንግዲህ ባል ከሚስቱ፣ ሚስት ከባሏ ሊጠበቁ የሚገባቸው ስንት ቀናትን ነው ከተባለ 12 ሰዓት ከሚስቱ መጠበቅ አለበት። 12 ሰዓት ከባሏ መጠበቅ አለባት። ከመጠመቋ በፊት ነው። ከተጠመቀች በኋላ እንደገና ደግሞ 12 ሰዓት ትጠበቃለች ማለት ነው። ለምሳሌ ያህል ሰኞ ለማክሰኞ ጸበል መጠመቅ የፈለገ ሰው ሰኞ ለማክሰኞ ከግብረ ስጋ ነፃ ሆኖ ማደር አለበት ማለት ነው። ያ ማለት ምን ማለት ነው? ከእሁድ ማታ ለሰኞ ጧት የግብረ ስጋ ግንኙነት ሊፈጽም ይችላል። ነገር ግን ሰኞ ማታ ለማክሰኞ አጥቢያ፣ ለማክሰኞ ጧት ግን ከሚስቱ ጋር ራሱን ጠብቆ ነው የሚያድረው ማለት ነው። የግብረ ስጋ ግንኙነት አይፈጽምም የማያትፈጽምም ማለት ነው። ማክሰኞ ጧት ጸበሉን ከተጠመቀ ወይም ከተጠመቀች በኋላ ግን ከማክሰኞ ጧት እስከ ማክሰኞ ማታ ድረስ የግብረ ስጋ ግንኙነት መፈጸም አትችልም። ማክሰኞ ማታ ለሮብ እንፈጽማለን ነው ከተባለ አርብና ረቡዕ የግብረ ስጋ ግንኙነት አይፈጸምም ተብሏል። ስለዚህ ጸበሉን እንዴት አድርገን ነው መጠመቅ ያለብን ከተባለ እንግዲህ ጸበሉ ቢሆን የሚመከረው ረቡዕ ጧት ተጠምቆ ጸበሉን ሳይጠጡ። አሁን በጸበል ቦታ ላይ የምናያቸው እጅግ በጣም መዴዴ የሆኑ ስርዓቶች አሉ። ሮብ ጧት ሰው ጸበል ለመጠመቅ ሂዶ እንደ ክኒን ጸበሉን ሮብ ጧት ሲጠጣ የሚታይ ሰው በየጸበል ቦታው ጸበል ሲጠጡ ሰዎች ይታያሉ። በጣም ነውር ነው፣ አይደረግም። ጾም ሰዓት ከሆነ ጸበሉን ብቻ መጠመቅ እንጂ ጸበሉን መጠጣት አንችልም። ጸበሉን በኮዳችን ወይም ደግሞ በማንቆርቆሪያችን ይዘን ሂደን ከቀኑ 9 ሰዓት ላይ ነው ጸበሉን መጠጣት ያለብን ማለት ነው። ጸበል ስንጠመቅ የሚያስፈልጉ ነገሮች አሉ። ምን ያስፈልጋሉ? የመጀመሪያው ንስሐ፣ ከዛ ቀጥሎ ደግሞ ጸሎት፣ ከዛ ቀጥሎስ ስግደት፣ ከዛ ቀጥሎት ደግሞ ምጽዋት፣ ለሌሎቹ ርኅራኄ ማድረግ ያስፈልጋል ማለት ነው። ስለዚህ ጾሙን ሽረነዋል ማለት መጾም አለብን። አንድ ጸበል የሚጠመቅ ሰው ጾም ጾሞ እንኳን የማያውቅ ቢሆን መጾም አለበት። ጾም፣ ጸሎት፣ ስግደት፣ ምጽዋት እነዚህ አራቱን እየፈጸመ ነው ጸበል መጠመቅ ያለበት ማለት ነው። ጸበል ሊጠመቅ የሄደ ሰው ጸበሉን ተጠምቆ ወዳውኑ ደግሞ ወጣ ብሎ ደግሞ በሃይላንድ ውሃ ይጠጣል፣ ጸበል ይጠጣል እንዴ? አይጠጣም። ጾም ነው። ሰይጣን የሚወጣው በጾምና በጸሎት ነው። ጸበሉ ከጾምና ከጸሎት ጭምር ነው መሆን ያለበት እንጂ ጾም እየሻር እንዴት ነው? በዚሁ አያይዤ የምነግራችሁ ክብረ በዓል ሲሆን የህዳር ሚካኤል አንድ ቦታ ላይ እኔ በአጋጣሚ ነበርኩ እና በራ አካባቢ ላይ ህዝቡ ሲወጣ 5 ሰዓት ላይ እየወጣ ነው። እንደው እንደ አጋጣሚ ሆኖ እኛ ቤተክርስቲያን ላይ አሁን ስብከት ሲጀመር ህዝብ ይወጣል። ለምን እንደሆነ እንግዲህ ህዝቡን መጠየቅ ይገባናል። ሰባካያኑ ለምንድን ነው በስመ አብ ሲባል ህዝቡ የሚወጣው? ለምንድን ነው ስብከት ሲጀመር ህዝብ ግር ብሎ የሚወጣው የሚለውን ሰባካያን ይህንን ማጥናት ያስፈልጋል። እኔ በግሌ ያጠናሁት ነገር አለኝ። እናንተ ደግሞ ይህንን በግላችሁ ማጥናት ያስፈልጋል። እና ሲወጣ በር ላይ ዳቦ የሚያድሉ ሰዎች ስለነበሩ እንግዲህ አስበው፣ ዓርብ ቀን ነበር ህዳር ሚካኤል፣ ህዝቡ ይበላል። እኔ በአጋጣሚ እየገባሁ ነው። እንዴ ምንድን ነው ታቦት ዙሮ ገና እየቆመ ነው በዛ ሰዓት፣ ምንድን ነው ዳቦ በጾሙ የምትበሉት ምንድን ነው ስል ህዝቡ የመለሰልኝ መልስ ምንድን ነው? በረከት ነው። እንዴ ዓርብን ሽሮ በረከት፣ ረቡን ሽሮ በረከት አለ እንዴ? ኧረ የለም፣ ኧረ የለም። ኧረ በህግ አምላክ ስለእመቤታችን ብላችሁ ምጽዋት የምትሰጡ ሰዎች እባካችሁ ከቅዳሴ በኋላ ስጡ። እባካችሁ ስለ እግዚአብሔር ብላችሁ ስለእመቤታችን ብላችሁ ጾም አታሽሩ። መስጠቱ ጥሩ ነው። ነገር ግን ዓርብ ጧት ይሰጣል እንደ ዳቦ? ነውር እኮ ነው፣ በጣም ነውር ነው። ይህንን ነገር እባካችሁ የሰማችሁ ላልሰማ አዳርሱልኝ እባካችሁ። ከዚህ አያይዞ ታዲያ የጸበሉ 12 ሰዓት ከሆነ የቁርባኑንስ እንደዚሁ ብናደርገው ከተባለ እንደዛ አይደለም። ቁርባኑ ከመቁረባችን በፊት 48 ሰዓት
24 24 2 24 24 ቀናት ከቆረብን በኋላ ደግሞ 2 24 24 48 ሰዓት የቆረብንበት ቀን ደግሞ 24 ሰዓት ሲጨመር አስቡት እንግዲህ ወደኋላ 2 ቀን ወደፊት 2 ቀን የቆረብንበት 1 ቀን ድፍን 5 ቀን ከግብረ ስጋ ግንኙነት ራሳችንን እናቀባለን ማለት ነው። እግዚአብሔር የሚያከብሩትን ያከብራል፣ የሚያዋርዱትን የሚንቁትን ደግሞ ያዋርዳል። ተተኪ ልጅ እንኳን እንዳይኖር እንደዚሁም ደግሞ ስም እንዳይኖር ስለሚያደርግ ራሳችንን መጠበቅና በእግዚአብሔር ፊት ራሳችንን ዝቅ አድርገን ለእግዚአብሔር መገዛት እንዳለብን መዘንጋት የለብንም። ጸበሉ ግን 12 ሰዓት ከተጠበቃችሁ በቂ ነው። ያ ማለት ምን ማለት ነው? ሰኞ ለማክሰኞ ሌሊቷን ከግብረ ስጋ ግንኙነት ከተጠበቃችሁ ማክሰኞ ጧት መጠመቅ ትችላላችሁ ማለት ነው። ወይም ደግሞ እሁድ ለሰኞ ከግብረ ስጋ ከተጠበቃችሁ ሰኞ ጧት ትጠመቃላችሁ። ሰኞ ለማክሰኞ ከምሽቱ 2 ሰዓት ወይም 1 ሰዓት ጀምሮ ወደ ማክሰኞ ጧት ግን የግብረ ስጋ ግንኙነታችሁን መፈጸም ትችላላችሁ። አስፈላጊ ከሆነ ነው። የግብረ ስጋ ግንኙነት ለመራቢያነት እንጂ ለመጨፈሪያነት አልተፈጠረም። ይሄ ምንም ቁም ነገር የሌለው ነገር ስለሆነ ይሄንን ብዙ አናበረታታም። ለመራቢያነት ነው፣ ሰው እንዲባዛ ነው እንጂ ከዛ ውጭ ግን ለሌላ ነገር የተፈጠረ አይደለም። ከፍተኛ የምንድነው የዝሙት ችግር ያለባቸው ሰዎች ሌላ ሴት ላይ ሄደው እንዳይሴስኑ፣ ሌላ ወንድ ላይ ሄዳ እንዳትሴስን እርስ በርሳቸው እንዲጠባበቁ ነው የተደረገው። ሌላው የጋብቻ መሰረቱ ሶስተኛው ምንድነው? ለመረዳዳት፣ አንዱ ሲታመም አንዱ እንዲያግዘው፣ አንዱ ሲደክም አንዱ እንዲደግፈው ነው እንጂ ከዛ ውጭ ሌላ ነገር የለውምና ስለዚህ የግብረ ስጋ ግንኙነት ዕለታዊ ፍጆታ ወይም ደግሞ መሰረታዊ ፍላጎት አይደለምና ወደ ጾም፣ ወደ ጸሎት፣ ወደ ስግደት፣ ወደ ምጽዋት ነው ማድላት ያለብን። በጥቅሉ የግብረ ስጋ ግንኙነት እንደው እድሜ ያሳጥራል እንጂ የሚጨምረው ነገር ስለሌለ እንደ ቁም ነገር መቁጠር የለብንም። እግዚአብሔር ቸርነት ከሁላችንም ጋር ይሁን። ይቆየን።